ለሙከራ ብዬ ያደረኩት አሁን ውጪ አልወጣ ሁለቱ መታቆ እስኪ ንገሩኝ አልወጣ አለች። በቃ ተለጥፋች ማዳም እኮ ነው የማዳም ነው። በእናታችሁ ንገሩኝ በማረ ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ከኔ ጋር ሁሉ ሰላም ነው። ለዚህ ቻናል አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቻናሌን ተቀላቀሉ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ስለምታበረታቱኝ በጣም ነው የማመሰግነው። እንግዲህ ዛሬ አንድ እህታችን ለሙከራ ብዬ የማዳምን አይን ውስጥ አስገብቼው አልወጣም አለኝ ብላለች። አይን ሳይሆን እቺ በጣም ስስ የሆነች ነገር አለች። አረቦች በብዛት ይጠቀሟታል። አበሾችም አሉ መሰለኝ ኢትዮጵያ ምናምን አንዳንድ አርቲስቶች ሳይጠቀሙ አይቀሩም። እዚህ አረብ ሀገር ግን በብዛት ይጠቀሟታል። እዚህ ጋር እንደምታዩት ሰማያዊ የሆነችዋ በቡኒም አለ በቀይም አለ በተለያየ ከለር አለ። የሆነ በውሃ ውስጥ ነው የሚያስቀምጧት። የሆነ ውሃ ነገር አለው የራሱ የሆነ ያችን አንስተው አደሳት ይሉታል። በአረብ ሀገር አደሳት ነው የሚሉትና እሷን አንስተው እዚህ ብለኗ ላይ ልችም የአይናችሁ ብለን ጥቁሯ ላይ እሷ ላይ ስደርቡት አይናችሁ ቡኒም ቀይም እንደዚህም ደግሞ ሰማያዊ ይሆናል ማለት ነው። እና በብዛት አረቦች ይጠቀማሉ። እዚህ ጋር የምትለን አንዱ እህታችን ምንድነው ለሙከራ ብዬ እስቲ ያምርብኛል አያምርብኝም ምናምን የሚለውን ነገር ለመሞከር አንስቼ አደረኩት ነው የምትለው። እና ካደረኩት በኋላ ግን እንዴት እንደሚወጣ ግራ ገባኝ ነው የምትለው። በነገራችን ላይ በጣም የሚችሉ ሰዎች ራሱ ይቸገራሉ። እኔ በፊት ሴት እየተጠቀም ነበር የዚህኛዋ ሳትሆን ያችኛዋ ማለት ነው። እና ሲያደርጉ ቀላል ነው። አስገብተው ጫፍ ላይ ያደርጉትና አይናቸውን ግጥም ሲያደርጉት ተንሸራቶ ምናምን እዛ ጋር ይሄዳል። ሲያወጡ ግን በጣም ይቸገራሉ። ልምድ ያላቸው ራሱ ይቸገራሉ አንዳንዴ። ለምን በጣም ስስ ስለሆነች ወደ ላይ ይወጣና ይለጠፋል ማለት ነው። እና ከተለጠፈ በኋላ እሱን ማውጣት በጣም ችግር ነው። በተለይ እንደዚህ በቃ ላይ የሆነ ሲስተም ያስፈልገዋል እንጂ ልምድ ብቻ አይደለም። ከተለጠፈ ወደ ላይ ወጥቶ ወይ ወደ ታች ከተለጠፈ ወይ እንደዚህ ከሄደ የሆነ እንደዚህ ሳብ አድርጋችሁ የምታወጡት ነገር አይደለም። ምክንያቱም ያው አይናችሁ ላይ ስለሆነ የሆነ ጥበብ ያስፈልገዋል እና ድፍረትም ያስፈልገዋል። እና ይቺ ልጅ ያው ስታደርገው ቀላል ሆነ፣ ስታወጣው ግን እንዴት ታወጣው አስባችሁታል? ሌላ ነገር ቢሆን እንደው ጊዜም ቀስ ብሎ ነገር ማውጣው ትላላችሁ። አሁን ማዳም መጥታ የሆነ ነገር ብታዛት እና አጠገቧ ብትሄድ አይኗን አስባችሁታል? ለዛውም የራሷን እቃ ለዛውም የራሷን እቃ ቢያንስ እቃው የራሷ ቢሆን ራሱ ችግር አለው። ምክንያቱም ምን ፈልገሽ ነው እንደዚህ ያደረግሽው ምናምን ነገር ማንን እንትን ለማለት ምናምን ብዙ ነገር ቅናቱ ምንም ነገር ይመጣል። ቢያንስ ግን ጭራሽ ማድረጓ ሳይሆን የሚገርመው የራሷ የማዳምን ንብረት ነው። እንግዲህ እንደዚህ አድርጋ ያደረገችው ግን በጣም የሚያሳዝነው ማለት ምን አስባ ነው? ሲጀመር የሰው እቃ መነካካት አስፈላጊ አይደለም። አንዳንድ ልጆች አሉ ማለት ነው ማዳም ስትወጣላቸው የማዳምን አሁን ሳይሆን በፊት ላይ ማለት ነው። የሆነ ጊዜ ሰምታችሁ ከሆነ አንዷ እንደዚህ ቲክቶክ ላይ ማለት ነው የማዳምን ልብስ እንደዚህ እየለበሰች ፎቶ ትነሳለች። ከዛ ይፖስታል ምናምን ነገር እሷ ስትሄድ በቃ ፎቶ ነው የምትነሳበት የማዳምን ልብስ ምናምን። ከዛ በስንት ጊዜው ማዳሟ ቲክቶክ እንዳለ ታወቀችና ያው ቁጥራችሁ ካለ ደግሞ ይገባል። ሲጀመር መግባት ትችላለች። እና በስንተኛው ጊዜ ስታየው እንዳለ ልብሶቿን ፎቶ የምትነሳበት በሙሉ በእሷ ልብስ ነበር ማለት ነው። እና አስፈላጊ አይደለም የሰው እቃ መነካካት። ለምን ተብሎ የምር ምንም ማለት ነው። እና ደግሞ የፈለገ ነገር ቢሆን በዚህ ነገር መሞከር አልነበረባትም ማለት። እዚህ ጋር አይኗ ውስጥ ገብቶ ስለቀረ ስላልቀረ ሳይሆን ሲጀመር የሰው ነገር የሰው ነው። ለሙከራም ቢሆን አያስፈልግም። በቃ አየሽው ካማረሽ ሄደሽ ገዝተሽ መሞከር ነው። እንግዲህ አለ የማዳም ልብስ የሚያምርሽ ካለ እድሜ ለሽኤን ራሱን ጠልበሽ አዘሽ ማምጣት ትችያለሽ እንጂ የሰው እቃ መነካከት ጥሩ አይደለም ሲጀመር ማለት ነው። በርግጥ ይችልሽ ይሄን ነገር ተጠቅማ ልትወስደው ሳይሆን እስቲ ይመስለኛል ያምርብኛል አያምርብኝም የሚለውን ነገር ለመሞከር ይመስለኛል። ምክንያቱም እሷም እንደዛ ነው ያለችው የማዳም ነው ለመሞከር ብዬ አደረኩትና እንደ ብዬ ነው የምወጣው ብለው እምቢ አለኝ ጠዋት ጀምሬ እያለች ነው እንግዲህ ልታነሳው ሞክራለች። ግን ያው እንዴት እንደሚገባ ነው እንጂ እንዴት እንደሚወጣ ምንም አይነት መረጃው የላትም። እንዳያችሁት ያው ድመት አይናት መስሏታል አይኗ ማለት ነው። እና ይሄኛው አይኗን ራስ ማየት ትችላላችሁ። በጣም አልቀሳለች ማለት እንደዚህ ስታወጣው የሞካከረችበት ነው መሰለኝ እንባዋ የፈሰሰበት ራስ በጣም ነው የሚያስታውቀው ማለት ነው። እና በጣም ተጨንቃለች። እኔ ቀልድ መስሎኝ ነበር መጀመሪያ
ግን እንደምታውቁ በማርያም ምናምን እያለች በጣም ነበር ስትማጸን የነበረችው እና ግን ወጣ አልወጣም እስካሁን ምን እንደሆነች አላውቅም። አስባችሁታል? ማዳም ከስራ ስትመጣ አይኗ እንደዛ ሲሆን በጣም ከባድ ነገር ነው። እንዴት ይኮናል? ጌታ እንዴት ይኮናል? እስማሙ አንዳንዴ ግን ምንድን ነው አርፎ አለመቀመጥ በጣም ችግር ያመጣል። የቀበጡለት ማለት እንደዚህ ነው። የምሬን ነው የምላችሁ እንዴ። ሲጀመር አልኳቸው አሁን እቺ ልምድም ስለሌላት መቼም ሊወጣላት አይችልም። ማዳም ብትመጣ ወይ ራሳችሁ ላይ ቢሆን የሆነ ሻሽ ታስራላችሁ፣ ገብታችኋል? ወይ የሆነ እጃችሁ ላይ ገብቶ አልወጣም ያለ ዕቃ እንኳን ቢሆን የሆነ ረጅም ልብስ ትለብሳላችሁ። አይኗ ላይ ነው እንግዲህ ግን አይኗ ላይ ነው እንግዲህ ማዳም የማታይበት ምንም አይነት ምክንያት የለም። እንግዲህ ምን እንደሚወጣት ወይም ምን እንደወጣት ፈጣሪ ነው የሚያውቀው። ስለዚህ ሌሎቻችሁ ከዚህ መማር ትችላላችሁ። አውቃለሁ ሌሎቻችሁ እንደማትነኩ። በነገራችን ላይ ጭራሽኛ ኩር እኮ ነን የምር። እንዲህ እነ ማዳም ነቀም አንነካም። የምንነካቸው እንዴ እድሜ ለሽኤን እሱ ያላት መግዛት እንችላለን። እና ግን ያው ለሙከራ ብላ ያደረገችው ነገር ጦስ ውስጥ ከቷታል። በጣም ነው የተጨነቀችው። በቃ እንዳያችሁት ከቪዲዮ ላይ ራሱ በጣም ተጨንቃለች። እና የማዳም እኮ ነው የምትለው፣ አስር የማዳም እኮ ነው ለሙከራ ብዬ እኮ ነው እንደዚህ ያደረግኩት ምናምን ነገር እያለች ነው። እና ምንም ካሜራ እንኳን ባይኖር ካሜራ ያይን ምናምን ብለን እንኳን ብናስብ እንደዚህ በራሳችን ጊዜ እንጋለጣለን ማለት ነው። እና በጣም ከባድ ነው። አስቡጭም ላይ እንዴት ሊጨንቃት እንደሚችል አስባችሁታል? እንኳን የማዳም ዕቃ ሆኖ ራሳችሁ አርጋችሁት እንኳን በጣም ከባድ ነው። እኔ ምሬን ነው የምላችሁ። እና ሀርድ ነው አስባችሁት። አሁን በዚህ እኮ ይሄንን ካደረገች አሁን ማዳም ይሄን እንዳደረገች ካወቀች እንደ ይሄን ትንሹን ነገር ከወሰደች በቃ ወርቄን የምታገኝ አትምርም ነው የምትለው። ሌላ ጌጣጌጦችን ራሱ ካገኘች አትምርም ብሎ ነው የምታስበው እንጂ ለሙከራ ብሎ ነገር የለም። አስባችሁት? በዚህ በትንሹ ነገር እንደዚህ ካደረገች ሌላ ነገር ራሱ በጣም ነው የምትጠነቀቃት ማዳም ራሱ ማለት ነው። መጠንቀቅ ብቻ አይደለም ሲያስቡት በጣም ከባድ ነገር እኮ ነው የእሷን ዕቃ መጠቀም ማለት። ደግሞ ከቃም የቃም አይነት ይሄ ነው እና በጣም ከባድ ነው። እኔ ምን ሲያቀብጣት እንደሞከረችው አላውቅም። ይሄ ቅብጠት ነው እውነት እንጂ እስኪያስቡት ሌላ ነገር ቢሆን ሰውም ያዝናል። እኔ ኮሜንት ለማየት ሞክሬ ነበር፣ ግን ብዙ ሰው የሚለው በቃ አርፈሽ አትቀመጭም ወይ ሲጀምር ማንክ ያለሽ የሰው ቃለ ሲጀምር ለምን ትነክ ያለሽ ምናምን ነው እንዳለ ኮሜንቱና እውነት ነው። አሁን እቺ እንጃ እኔ አንዳንዴ ከባድ ነው፣ ግን አሳዝናኛለች። እንዴት ነው የሚወጣው ምናምን የማዳም ነው ምናምን ንገሩኝ ምናምን ስትል በጣም አሳዝናኛለች። ግን ደግሞ ያናድዳል ማለት እሷ ራሱ ምን አስባ ነው ሞክሬ ያወጣዋለሁ ብላ ነው? እሺ የሚወጣት ቢችል ራሱ የሰው ዕቃ አይነካም። የምሬን ነው። የሰው ዕቃ የሰው ነው። እንካችሁ ተብለን እስካልተሰጠን ድረስ ምንም ነገር የሰው ነው። መሞከርም አያስፈልግም፣ መንካትም አያስፈልግም። ለማጽዳት ካልሆነ በስተቀር የሆነ ነገር ቆሻሻ ከያዘው እሱን ለማስለቀቅ አቧራ ለማጽዳት ካልሆነ በስተቀር የሰው ዕቃ የሰው ነው፣ አይሞከርም ምንም ቢሆን ማለት ነው። እና ከዚህ ነገር ተማሩ፣ እውነት ተማሩ። እኔ ምን እንደዋጣት እኔ እንጃ። አስባችሁታል? ስንት ኪሎ እንደምትቀንስ ማዳም እስከምትመጣ። በዚሁ አልወጣም ብሎ ከቀጠለ እስኪያስቡት ምን ሊፈጠር እንደሚችል። ከዛ ማዳም መምጫው ይደርሳል። ከዛ እንዴት ይኮናል? እና በጣም ከባድ ነገር ነው። በነገራችን ላይ ደግሞ ሌላ ነገር ቢሆን እንዳልኳችሁ ነው። ሌላ ቦታ ላይ ቢሆን እንደዚህ በኃይልም ታነሱታላችሁ። ይሄ እንግዲህ አይናችሁ ላይ እስከሆነ ድረስ በጣም ይቆረቆራል ማለት ሌላ ነገር እንደዚህ መጠቀም አትችሉም። በጣም ነው የሚያመው። በዛ ላይ እንዳልኳችሁ እንባዋ ራሱ በጣም እየረገፈ ነው ማለት ነው። እና ደግሞ በማታውቀው መንገድ ለማንሳት ስትሞክር ምናልባት አይኗን እንትን ልትለው ትችላለች። እኔ አንዳንዴ እንደ ይሄ ምንድነው ስሙ የነች መቆንጠጫ ነገር አለች፣ በእሷም የሚያነሷት አሉ። ግን ልምድ ያላቸው ናቸው እንጂ ብዙዎቹ ደግሞ በጥፍራቸው ነው እንደዚህ ያለ እንደዚህ ላጥ ነገር ያደርጉታል ማለት ነው። በአንድ ጥፍራቸውን ያስገቡና ከታች ወደ ላይ እንደዚህ ብቻ ሲያደርጉት ይወጣል። ግን እሷ ቲክቶክ ላይ መታ ቪዲዮ ከምትሰራ ዩቲዩብ ላይ ገብታ እንደዚህ አደሳት እንዴት እንደሚነሳ ሰርች ብታረግ ምናልባት መረጃውን ልታገኝ ትችላለች። ያው ዩቲዩብ ላይ ተፈልጎ የሚጠፋ ነገር ስለሌለ እንደዛ ይሻላት ነበር። እሷ ግን ያው የቲክቶክ ልጆች ይነግሩኛል ብላ
ጭራሽ መዘባበቻ ሆና ቁጭ ነው ያለችው ማለት ነው። የኮሜንት መዓት ያልኮመተ ሰው የለም። እንዳለ እሷን ነው ጥፋተኛ ያደረገው። አዎ ጥፋተኛ ናት። ለጥፋተኝነቷ ምንም ማስተባበያ ነገር የለውም። እንግዲህ ፈጣሪ ሲያጋልጣት ይሄ ሰርታለች። ዋናው ግን ያው የሰው ልጅ ከሰራ ሰራ ነው። ግን አሁን ወደ መፍትሄው ነው መኬድ ያለበት። ለማንኛውም አንዳንዴ የቀበጡለት ሞት አይገኝም ማለት እንደዛ ነው። የምር አንዳንድ ቀን አለ በቃ ችግር ያለበት ቀን ማለት ነው። ከባድ ነው። ብቻ አስቡት እናንተ ብትሆኑ። ሲጀመር እንደዚህ አይነት ስህተት ማንም አይሰራም፣ ማንም ማለት ነው። የሆነ እቃ ተሰብሮ ቢሆን የማዳም እቃ የሆነ ነገር ሆኖ ቢሆን ኦኬ፣ ሰው ፈልጎ አይደለም። የሆነ ወደቀ፣ ተሰበረ፣ ምንም የሚመጣ ነገር የለም። ይሄ ግን ተሳስቼ ነው ያደረኩት የማትሉት ነገር ወይንም ይሄ ነገሯ ቢደፋ ወይንም ተበላሽቶ ቢሆን ወይ ደፍቶ ቢሆን በእጅ ይዞ ነበር ወደቀ፣ ተበላሸ ምናምን ትላላችሁ። አንስታ ስራዬ ብላ መስታወት ጋር ቆማ ከታው እንዴት ነው አሁን ማዳም ለማስረዳት ራሱ ምን ይባላል? አስባችሁታል? እና በጣም ከባድ ነገር ነው የምር። እኔ ግን አሳዝናኛለች አለማመኗ ምናምን አንጀቴን ነው የበላውና እንግዲህ ምን እንደሚወጣት አላውቅም። ግን በውስጥ ባቃት ስልኳን ባቃት ቢያንስ ዩቲዩብ ላይ ገብታ እንድታይ ነበር ማደርጋ። እሷ ደግሞ እንደዚህ አይነት መረጃ ያላት አይመስለኝም። ለማንኛውም እንግዲህ ልጆቻችሁ ከዚህ ተማሩ። አንዳንድ ቀን እንደዚህ አይነት አለ፣ የሆነ እብድ ቀን አለ እናንተ እንደዚህ አድርጎ የሚያጋልጣችሁና ከባድ ነው። ብቻ አስቡት። ማዳም ስመጣ ስትጣራ ቤት ምናምን ፕላስቲክ አይኗ ጌታ መጣሽ ምናምን ሲባል እንዴት ቤት የሆነሽ የለበሽ ምናምን ማለት ሳይገር ከየት መጣሽ ሲባል ያንቺ ነው ስትባል ማዳም ራሱ ፌንት ትነቅላለች። እና ከባድ መጨረሻዋ ግን ምን እንደሆነ አላውቅም። ድጋሚ ቪዲዮ ከሰራች ማመጣላችሁ ይሆናል። እንዴት እንዳወጣችሁ ወይም ደግሞ ምን እንደተፈጠረ ያለው ነገር አጣርቼ ድጋሚ ቪዲዮ እንሰራላችሁ ይሆናል። ለነበረን ቆይታ በጣም አመሰግናለሁ። ሰላማችሁ ብዝት ይበል በያላችሁበት ሁሉ።